ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ከዝውውር ጉዳዮች ጋር ሊሆን ይችላል አዳዲስ ጉዳዮችን በስፋት እናነሳለን። ዛሬ ደግሞ የሚደረጉ ጨዋታዎች አሉ። እነሱንም ጨዋታዎች አስመልክተን የምናነሳቸው በጣም በርከት ያሉ ስፖርታዊ ጉዳዮች የሚኖሩ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ ማድረስ ፈልጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ነው። ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር ውድ ቤተሰቦቻችን የተወዳጁ የእንግሊዝ ፕሪምየር ሊግን ጨምሮ ዛሬ በስፓኒሽ ላሊጋም እንዲሁም የሚደረጉ ጨዋታዎች ያሉ። በተወዳጁ የእንግሊዝ ፕሪምየር ሊግ በርካቶች የሚጠብቁት በብራይተን እና በቼልሲ መካከል የሚደረገው ጨዋታ ዛሬ ልክ ምሽት 4 ሰዓት ሲል ከሚደረጉ ጨዋታዎች መካከል አንደኛው ነው። በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በትልቅ እንቅስቃሴ ላይ የሚገኘው የሊያም ሮስኒየር ቡድን የዛሬውን ጨዋታ ማሸነፍ የግድ ይለዋል። ያለፉትን 4 ተከታታይ የፕሪምየር ሊግ ጨዋታዎች በሽንፈት ማጠናቀቁን ተከትሎም ከኋላ እንኳን ሌሎች ቡድኖች እየደረሱበት ይገኛሉ። ለምሳሌ ያክል 6ኛ ደረጃ ላይ ከተቀመጠው ቼልሲ እና 8ኛ ደረጃ ላይ ከተቀመጠው ቦርንመዝ መካከል ምንም አይነት የነጥብ ልዩነት የለም። 6ኛውም 7ኛውም 8ኛ ደረጃ ላይ የተቀመጡ ቡድኖች በሙሉ 48 ነጥቦችን ነው የያዙት። ከዛ ውጪም የዛሬው ተጋጣሚ ብራይተን ኤንድ ሆቭ አልቢዮን 9ኛ ደረጃ ላይ ነው የተቀመጠው። ያለው ነጥብ ግን 47 ነው። ምናልባት ዛሬም የፋቢያን ሆርዝሌር ቡድን ብራይተን ጨዋታውን ማሸነፍ የሚችል ከሆነ እንኳን የደረጃ ሰንጠረዡን 6ኛነት መረከብ የሚችልበት እድሉ ስላለው የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። በተለይ ደግሞ በሳምንቱ መጨረሻ ብራይተኖች ከቶትንሃም ሆትስፐርስ ጋር በነበረው ጨዋታ ላይ ያሳዩት ተጋድሎ በዛሬው ጨዋታ ላይም ትልቅ የሞራል መነሳሳትም ይሰጣቸዋል ተብሎ ይታሰባል። በአንጻሩ ቼልሲ ግን እንዳልኳችሁ በሳምንቱ መጨረሻ በማንቸስተር ዩናይትድ ተሸንፈው ከዛ በፊትም የነበሩ ተከታታይ ጨዋታዎችን ተሸንፈው እንደመውጣታቸው በቡድን ውስጥ በጣም ስጋቶች እንዳሉ ይነገራል። በተለይ ከአሰልጣኝ ሊያም ሮስኒየር ጋር በተያዘም በርካቶች ጥያቄዎችን ማንሳት ጀምረዋል። ምናልባት ለአሰልጣኙ የሚሰጥ የመጨረሻ እድልም ሊሆን ይችላል ብለው በርካቶች የዛሬውን ጨዋታ እያነሱት ይገኛሉ። አንዳንድ የመረጃ ምንጮች እንደሚጠቁሙት ከሆነ ቼልሲ ምናልባት በቀጣዩ የውድድር ዓመት አሰልጣኝ ዲየጎ ሲሞኔንም ሊመለከት የሚችልበት እድል እንዳለ የሚያሳዩ መረጃዎች ወጥተዋል። ምንም እንኳን የቼልሲ ባለቤቶች የብሉኮ እንግዲህ አመራሮች እነ ቶድ ቦህሊም በሄዳዴ ግባሊም ጭምር አሰልጣኝ ሊያም ሮስኒየርን የተወሰኑ ማቆየት እንደሚፈልጉ በተደጋጋሚ እየተነገረ የሚገኝም ነገር ግን በተጫዋቾቹ መካከል እንዲሁ አሰልጣኙ ላይ እምነቶች ማጣት እየተከሰቱ እንደሆነ ይፋ ተደርጓል። ትልልቆቹ የሚባሉ ተጫዋቾች በአሰልጣኝ ሊያም ሮስኒየር እምነት እንደሌላቸውና በተለይ አሰልጣኝ ኤንዞ ማሬስካ መሰናበት አልነበረበትም ብለው እስከ መሞገት እንደደረሱ ጭምር የሚያሳዩ ነገሮች ያሉ። በደጋፊዎች ጥያቄዎች እየተነሱበት ነው የሚገኘው አሰልጣኝ ሊያም ሮስኒየር እና የዛሬውን ጨዋታ መሸነፍ ወይም ደግሞ የሚሸነፍ ከሆነ በጣም አስቸጋሪ ያደርግበታል ተብሎ ይታሰባል። የቼልሲ ሕይወቱን ባለፉት ጨዋታዎች መሸነፉን ተከትሎና ለቼልሲ የዛሬው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። ከዛ ውጭ ግን ብራይተንም እንዳልኳችሁ የአውሮፓ ተሳትፎችን ማግኘት ይፈልጋልና ዛሬ በተለይ በሜዳው አሜክስ ደግሞ ጨዋታውን እንደማድረጉ የተሻለ ግምትም እንዲሰጡ አድርጓል። በተለይ ዛሬውን ጨዋታ የማሸነፍ ግምት ቀድሞ እንግዲህ ሲወጣ አንዳንድ ድርጅቶች ይፋ ሲያደርጉ የዛሬውን ጨዋታ የማሸነፍ በተወሰነ መልኩም ቢሆን ለብራይተን ነው ቅድሚያ የተሰጠው በአሜክስም ጨዋታው እንደመደረጉ። በቼልሲ በኩል ዛሬ የማንመለከታቸው አንዳንድ ተጫዋቾች ያሉ የረጅም ጊዜ ጉዳት ላይ የሚገኘው ላቪ ኮልዊል በዛሬው ጨዋታ ላይ አይኖርም። ነገር ግን ከታዳጊ ቡድኖች ጋር ግን በዚህ ሳምንት መጨረሻ በሚደረግ ጨዋታ ላይ እንደሚሳተፍ አሰልጣኝ ሊያም ሮስኒየር አረጋግጠዋል። ከዛ ውጪ በማንቸስተር ዩናይትዱ ጨዋታ በጉዳት ተቀይሮ የወጣው ኤስቴቫኦ ዊሊያንም በዛሬው ጨዋታ በጉዳት ምክንያት የማይኖር ሌላኛው ተጫዋች ነው። ጄሚ ባይኖ ጌቲያንስ፣ ሪስ ጄምስ እንዲሁ ደግሞ ፊሊፕ ዮርጌንሰንም በዛሬው ጨዋታ በቼልሲ በኩል እንደማንመለከታቸው የተረጋገጡ ተጫዋቾች ናቸው። ዣኦ ፔድሮ ግን
በዛሬው ጨዋታ ላይ የመኖር እድል አለው የሚሉ አይነት ሀሳቦች እየተነሱ ይገኛሉ። ብራይተን ያለፉትን የእነዚህ ሁለት ቡድኖች ጨዋታን በበላይነት በማጠናቀቅ ይታወቃሉ። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን ሶስቱም በብራይተን አሸናፊነት የተጠናቀቀ ጨዋታ ነበርና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ ያደረገበት ምክንያትም አንደኛው ይሄኛው ነው። ሌላኛው በእንግሊዝ ፕሪምየር ሊግ የሚደረገው ጨዋታ ይሄኛው ብቻ ነው። ከዛ ውጭ ግን በስፓኒሽ ላሊጋ ዛሬ በጣም የሚጠበቁ ጨዋታዎች አሉ። ከነዚህ መካከል ሪያል ማድሪድ እና ዲፖርቲቮ አላቬስ የሚያደርጉት ጨዋታ ደግሞ እጅግ በትልቅ ጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ነው። ሪያል ማድሪድ ይህንን የውድድር ዓመት ያለ ዋንጫ የማጠናቀቅ ዕድሉ በጣም እየሰፋ የመጣ እንደሆነ ይታወቃል። በኮፓ ዴል ሬይ ውጪ እንደሆነ ይታወቃል። ኮፓ ዴል ሮም ፍጻሜውን ማግኘቱን እናስታውሳለን። ከዛ ውጭ በአውሮፓ ቻምፒየንስ ሊግ በባየር ሚኒክ ተሸንፈው ከዚህ ውድድር ውጪ መሆናቸውንም እንዲሁ እናስታውሳለን። የስፓኒሽ ላሊጋንም የማሸነፍ እድላቸው በጣም ጠበብ ያለ እድል እንደሆነ ነው እየተመለከትን የምንገኘው። ምንም እንኳን 7 ያክል ሳምንታት ቢቀሩም በስፓኒሽ ላሊጋ፣ ነገር ግን በመሪው ባርሴሎና እና በተከታዩ ሪያል ማድሪድ መካከል ያለው የነጥብ ልዩነት 9 ያክል ነጥብ ልዩነቶች በመካከላቸው መኖሩ ምናልባት ሪያል ማድሪድ የዘንድሮን የውድድር ዓመት ልክ እንደ አምናው ሁሉ በተከታታይ ያለ ዋንጫዎች ሊያጠናቅቅ የሚችልበት የውድድር ዓመት እንደሆነ ይፋ እየተደረገ ይገኛል። የዛሬው ጨዋታ ግን ምናልባት ተስፋ ሊሰጣቸው ይችላል ተብሎ ስለሚታመን የዛሬውን ጨዋታ ማሸነፍ የግድ ይጠበቅባቸዋል ተብሎ ነው የሚታሰበው። ልክ እንደ አሰልጣኝ ሊያም ሮስኒየር ሁሉ አሰልጣኝ አልቫሮ አርቤሏም በሪያል ማድሪድ የመቆየቱ ነገር በጣም አጠራጣሪ እንደሆነ የሚያሳዩ ነገሮች አሉ። ከሊያም ሮስኒየር ለየት የሚያደርገው ግን የተጫዋቾች ድጋፍን ማግኘቱ ነው። አልቫሮ አርቤሏም በተለይ ሻቪ አሎንዞን ተክቶ ከመጣ በኋላ ከአሰልጣኞች ጋር ያለው ተግባቦት እና የመልበሻ ክፍሉን የሚቆጣጠርበት መንገድ እንዲሁ ከቪኒሲዮስ ጁኒየር እና ከሌሎችም ከዋክብት ከሚባሉ ተጫዋቾች ጋር ያለው ቅርብ ግንኙነት፣ ከዛ ውጭ ደግሞ ከሽንፈት በኋላ ተጫዋቾቹ ላይ ተቃውሞችን ከማድረግ ወይም ተጫዋቾቹ ላይ ሁሉንም ነገር ከመደፍደፍ ይልቅ ራሱን ተጠያቂ የሚያደርግ አይነት አስቴቶችን በተደጋጋሚ መስጠትና ተጫዋቾችን በመከላከል መታወቁ ለተጫዋቾች ምቹ አይነት ባህሪ እንዳለው ይታመናል። አልቫሮ አርቤሏ በዚህም በተጫዋቾቹ ድጋፍ እንዳለውና ሰሞኑን በነበረ ስብሰባ ላይ ጭምር ሪያል ማድሪድ ይህንን የውድድር ዓመት ያለ ዋንጫ ቢያጠናቀቅ እንኳን አሰልጣኝ አልቫሮ አርቤሏ እድል እንዲሰጠው የክለቡ ተጫዋቾች ፍላጎት እንዳላቸው የሚያሳዩ ነገሮችን ሰምተናል። ነገር ግን በሪያል ማድሪድ ቤት ያለ ዋንጫ ማጠናቀቅ እጅግ የሚቻል እንዳልሆነና ፍሎሬንቲኖ ፔሬዝም የሚፈቅዱት ነገር እንዳልሆነ የሚታወቅ ጉዳይ ነው። ስለዚህ ቶሎ ውሳኔዎችን ወስነው ቡድን ውስጥ ለውጦችን ማድረግ እንደሚፈልጉ ይፋ ተደርጓል። በተጫዋቾችም በአሰልጣኝ በኩልም ለውጥ ሊያደርጉ የሚችሉበት እድሉ እንዳለ ይፋ ተደርጓል። የተለያዩ የአሰልጣኝ ስም ዝርዝሮችን እየሰማን ነው። የማውሪዚዮ ፖቼቲኖ ስም በተደጋጋሚ ከሪያል ማድሪድ ጋር ይነሳል። ዛሬ ደግሞ ከሰማናቸው መረጃዎች መካከል አንደኛው የጀርመን ብሔራዊ ቡድን አሰልጣኝ የሆነው ዩሊያን ናግልስማንንም ጭምር ሊመለከቱ የሚችሉበት እድሉ እንዳላቸው ተነግሯል። የቀድሞ አሰልጣኛቸው ዦዜ ሞሪኒዮን የማምጣት እድላቸው በጣም ጠባብ ቢሆንም ከሪያል ማድሪድ ስራ ጋር ግን ስማቸው ከተነሱ አሰልጣኞች መካከል አንደኛው ነው ዦዜ ሞሪኒዮ። እንዲሁ ሌሎችም አሰልጣኞችን እነ የርገን ክሎፕን ጨምሮ በትልቁ ስማቸው ከሪያል ማድሪድ ጋር ይነሳልና በቀጣይ ክረምት ሁሉ ነገር ውሳኔ ያገኛል ተብሎ ይታሰባል። የዛሬው ጨዋታ ግን በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። ለዛሬው ጨዋታ ከሚሰጠው ጋዜጣዊ መግለጫ በፊት አሰልጣኝ አልቫሮ አርቤሏ ስለ ቆይታው ጥያቄ ቀርቦለት ምላሹን ሰጥቶ ነበር። ስለ ቆይታዬ በጭራሽ አላስብም። ይህንን የውድድር ዓመት ስለምናጠናቀቅበት ደረጃ ነው የማስበውና ከሁሉም በላይ ደግሞ የዛሬው ጨዋታ እጅጉን ያሳስበኛል የሚል ምላሽን ሰጥቷል። አሰልጣኝ አልቫሮ አርቤሏ ዛሬ ልክ ምሽት 4 ሰዓት ከ30 ሲል ሪያል ማድሪድ ከዲፖርቲቮ አላቬስ ጋር በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታውን እንደሚያደርግ ነው የወጣላት መርሃ ግብር የሚያሳየው። በዛሬው ጨዋታ ላይ በሪያል ማድሪድ በኩል በህመም ምክንያት ራኡል አሴንሲዮ ቡድኑን ማገልገል አይችልም። ከዛ ውጪ በጉዳት ምክንያት አሁንም ቡድኑን ማገልገል የማይችለው ሌላኛው ተጫዋች ቲቦ ኮርቶዋ ነው። እንዲሁም ረጅም ጊዜ ጉዳት ላይ የሚገኘው ሮድሪጎም በዛሬው ጨዋታ ላይ ቡድኑን ማገልገል የማይችል ሌላኛው ተጫዋች እንደሆነ ነው ይፋ የተደረገው። የእነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነትን የተመለከተን እንደሆነ ሪያል ማድሪድ የበላይነት አለው። በመጀመሪያው ዙር ጨዋታ በዲፖርቲቮ አላቬስ በተደረገው ጨዋታ ላይ ሪያል ማድሪድ 2-1 በሆነ ውጤት ባሸነፍ ችሎ ነበር። አምና የተደረጉ ሁለቱንም የላሊጋ የደርሶ መልስ ጨዋታዎችንም ሪያል ማድሪድ ነው በበላይነት ያጠናቀቀው። በዲፖርቲቮ አላቬስ ሜዳ 1-0 አሸንፎ ነበር። ከዛ ውጪ በኤል ኢስታዲዮ ሳንቲያጎ ቤርናቢው አምና የተደረገውን ጨዋታ 3-2 አሸንፎ ነበር እና ያለፉትን 3 የእርስ በርስ ግንኙነቶች በሙሉ ሪያል ማድሪድ በበላይነት ነው ያጠናቀቀው። ይህንን ጨዋታ ማርቲኔዝ በመሀል ዳኝነት ይመሩታል። ሳንቲያጎ ቤርናቢው ላይ 83186 ደጋፊዎችን በሚይዘው ስቴዲየም ደግሞ የዛሬው ጨዋታ ይደረጋል ተብሎ ነው የሚታሰበው። ከዛ ውጭ ግን ሌሎች የስፓኒሽ ላሊጋ መርሃ ግብሮችም እንዲሁ ይደረጋሉ። ከነዛ መካከል ዢሮና ከሪያል ቤቲስ ጋር በተመሳሳይ ምሽት 4 ሰዓት ከ30 ሲል ጨዋታውን ያደርጋል። ሌላኛው ማዮርካ ከቫሌንሲያ ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ሲል የሚደረግ መርሃ ግብር ሲሆን
አትሌቲክ ቢልባኦ ደግሞ ከኦሳሱና ጋር የሚያደርጉት ጨዋታ እንዲሁ በተመሳሳይ ምሽት 2 ሰዓት ላይ የሚደረግ ይሆናል። ይህ ጨዋታ በኢስታዲዮ ሳን ማሜስ ቢልባኦ ላይ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ በስፓኒሽ ላሊጋ እና በተወዳጁ እንግሊዝ ፕሪምየር ሊግ ዛሬ የሚደረጉ ጨዋታዎች እነዚህን ነው የሚመስሉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። የማንቸስተር ዩናይትድ ጉዳዮችን እንንገራቸው። ሪያን ጊግስ ይናገራል። በተለይ ስለ ኮቢ ማይኖ ነው ሀሳቡን የሰጠው ሪያን ጊግስ። ኮቢ ማይኖ ጥሩ የሆነ ኳስን የመቆጣጠር ብቃት እንዳለው አውቃለሁ። እንደ ዩናይትድ ባለ ትልቅ ክለብ ውስጥም እንዲህ ከታች የሚያድጉ ወጣቶች መኖራቸው ከመልበሻ ክፍሉ ጀምሮ እጅግ አስፈላጊ ነገር ነው ሲልም ጭምር ይናገራል። በተለይ ኮቢ ማይኖ ሰሞኑን በርካቶች እየመሰከሩለት የሚገኘው ጉዳይ ኳስን ተቆጣጥሮ ረጋ ብሎ መጫወቱና ኳስን የሚሰጥበት መንገድና ፓስ አኪውሬሲውን በትልቁ እያደነቁለት ይገኛሉ። የቀድሞ የማንቸስተር ዩናይትድ ሌጀንዶች ከሆኑት ተጫዋቾች መካከል አንደኛው ሪያን ጊግስም ያንን ነገር በደንብ አድንቆለታል። የኳስ ቁጥጥሩን እንደሚወደው ነው ሪያን ጊግስ የተናገረው። ከአካዳሚ የሚወጡ ተጫዋቾችም እንደዚህ በቡድን ውስጥ በትልቁ ሲያድጉ መመልከት ደግሞ እጅግ አስደሳች እንደሆነ ጭምር ነው ሪያን ጊግስ የሚናገረው። አሁን ላይ ምን ያክል ጥሩ ተጫዋች እንደሆነ እያያችሁት ይመስለኛል። አሁንም ከሌሎች እየተማረ ያለ ተጫዋች ነው። በዩናይትድ ቤት ለመሀል ክፍሉ ደግሞ ተጫዋችነትም ገና ወጣት ነው። ስለዚህ በእድሜ ደግሞ የሚያሻሽላቸው በጣም ብዙ ነገሮች ይኖራሉ ብሏል። በዚህ እድሜ ወደ ቡድኑ መጥቶ የአማካይ ክፍሉን በበላይነት የሚመራ ወጣት ተጫዋች ብዙም አልተመለከትኩም። ስለዚህም ገና ጊዜ ያለው ከዚህ የተሻለ ነገሮችንም ማድረግ እንደሚችል በደንብ አውቃለሁ ሲልም ጭምር ነው የተናገረው። ሪያን ጊግስ ስለ ኮቢ ማይኖ ነው ይህንን ሀሳብ የተናገረው። ሌላኛው ከኮቢ ማይኖ ጋር የሚነሳው ጉዳይ ማንቸስተር ዩናይትድ እና ተጫዋች ኮቢ ማይኖ ከሱ ጎንም እውነተኛ የመሃል ክፍሉን ሸፍኖ የሚጫወት አማካይ ተጫዋችን እንግዲህ እንዲኖራቸው በጣም ጠንክረው እየሰሩ እንደሆነ ነው በማንቸስተር ዩናይትድ በኩል እየሰማን የምንገኘው። በሚቀጥለው የውድድር ዓመት በተለይ ካርሎስ ካሴሚሮ ክለቡን ለቆ እንደሚወጣ የተረጋገጠ ጉዳይ ነው። ማኑኤል ኡጋርቴም እያሳየ በሚገኘው ደካማ የውድድር ዓመት ምክንያት ከማንቸስተር ዩናይትድ ጋር የመለየት እድሉ በጣም ሰፋ ያለ ነው ተብሎ ይታመናል እና ዩናይትዶች ለኮቢ ማይኖ አጣማሪ የሚሆን በጣም ጥሩ የሚባል ተጫዋችን ለማምጣት በገበያው ላይ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። በክረምቱ ትልቁ የማንቸስተር ዩናይትድ ስራ ይሆናል ተብሎ የሚታሰበው የመሃል ክፍሉን ማጠናከር ነው። በዛ መሀልም ለኮቢ ማይኖ በጣም ጥሩ የሚሆን ተጣማሪን እየፈለጉ ይገኛሉ። ቴሌግራፍ የተባለው የመረጃ ምንጭ እንዳጋራው ከሆነ ማንቸስተር ዩናይትዶች በትልቁ 2 ተጫዋቾችን እየተመለከቱ ይገኛሉ። አንደኛው የኖቲንግሃም ፎረስቱ የአማካይ ስፍራ ተጫዋች የሆነው ኤሊዮት አንደርሰን ነው። ሰሞኑን የሚወጡ መረጃዎች እንደሚያሳዩት ከሆነ ተጫዋቹ ለማንቸስተር ሲቲ በጣም ቅርብ ነው ብለው መረጃዎች እየወጡ ይገኛሉ። ነገር ግን ዩናይትድ እስካሁን ድረስ በዚህ ተጫዋች የዝውውር ጉዳይ ላይ ምንም አይነት ተስፋ የመቁረጥ ስሜትን እያሳዩ እንዳልሆነ ነው ይፋ የተደረገው። ምንም እንኳን ዋጋውም ከፍተኛ ይሆናል ተብሎ ይታሰባል። የዋጋው ጉዳይ ግን በክለቡ በኖቲንግሃም ፎረስት በፕሪሚየር ሊጉ መቆየትና ለመቆየት ላይ ሊወሰን እንደሚችል ይታመናል። ምናልባት ኖቲንግሃም ፎረስት አሁንም ከወራጅ ቀጠናው በትንሹም ቢሆን ራቅ ብሎ እንደተቀመጠ ይታወቃልና ነገር ግን ከፕሪሚየር ሊጉ የሚወርድ ከሆነ ግን የኤሊዮት አንደርሰን ዋጋም እጅጉን ዝቅ ሊል የሚችልበት እድሉ እንዳለ ይፋ ተደርጓል። ካልሆነ ግን ዋጋው ከፍተኛ ሊሆን የሚችልበት እድል በጣም ሰፊ ነው ተብሎ ይታመናል። በተለይ በሚቀጥለው የውድድር ዓመት የአውሮፓ ውድድርን ማግኘት የሚችሉ ከሆነ አሁን ዩሮፓ ሊግ ላይ እየተሳተፉ ይገኛሉና እሱን ሻምፒዮን የሚሆኑ ከሆነ ወደ አውሮፓ ቻምፒየንስ ሊግ መግባት የሚችሉበት እድሉ እንዳላቸው ይታወቃል አቋራጩ መንገድ ላይ። ስለዚህም ያንን ውድድር ደግሞ ማግኘት የሚችሉ ከሆነ በክለባቸው ማቆየትንም ምርጫቸው ሊያደርጉ ይችላሉ። ነገር ግን ዩናይትድ ከኮቢ ማይኖ ጋር እንዲጣመር ከሚፈልጓቸው ተጫዋቾች መካከል አንደኛው ኤሊዮት አንደርሰን ነው። ከዛ ውጪ ኦሪዮል ሹዋሜኒም በማንቸስተር ዩናይትድ ትልቅ ፍላጎት ውስጥ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ዩናይትድ አመራሮች ክሪስቶፈር ቪቬል እና ለምሳሌ ያክል ጄሰን ዊልኮክስ የማንቸስተር ዩናይትድ በሚቀጥሉት 2 የውድድር ዘመናት የሚያሳየውን ደግሞ እድገት በክረምቱ በመሃል ሜዳ ላይ በሚያመጧቸው ተጫዋቾች ላይ የተመረኮዘ ነው ብለው እንደሚያምኑ ነው እየተገለጸ የሚገኘው። ስለዚህም የሚቀጥሉት የውድድር ዓመታቶች ላይ ዩናይትድ በደንብ ተጠናክሮና በደንብ ደግሞ እድገቱ ቀጥሎ እንዲመለከቱ የሚፈልጉ ከሆነ የአማካይ ስፍራ ላይ በጣም ወሳኝ የሚባሉ ዝውውሮችን በዚህ የክረምት የተጫዋቾች የዝውውር መስኮት ማድረግ እንደሚጠበቅባቸው ትልልቅ የመረጃ ምንጮች ይፋ እያደረጉ እንደሚገኙ ነው የተገለጸው። ማይክል ካሪክ በኦልትራፎርድ ሊቨርፑልን ማሸነፍ የሚችል ከሆነ በማንቸስተር ዩናይትድ የቋሚ አሰልጣኝነት ሚናን ለማግኘትም የሚያደርገውን ፉክክር ችላ ማለት በጣም ከባድ ይሆናል ተብሎ ይታመናል። በተለይ ወደ ማንቸስተር ዩናይትድ ከመጣ በኋላና አሰልጣኝ ሩበን አሞሪምን ከተካ በኋላ ማይክል ካሪክ አሁን ጥሩ የሚባል ግስጋሴን እያደረገ ነው የሚገኘው። ካደረጋቸው ጨዋታዎች መካከልም በርካቶቹን በማሸነፍ በማጠናቀቁ ምክንያት አሁን በተወዳጁ እንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ 3ኛ ደረጃ ላይ ተቀምጠዋል። የአውሮፓ ቻምፒየንስ ሊግ ቦታንም ደግሞ ለማግኘት እጅጉን በጣም መቃረቡን ወይም ደግሞ ለማረጋገጥም በጣም ቅርብ መሆኑ እየታየ ይገኛል። ስለዚህም ምናልባት በሚቀጥለው ደግሞ
ደግሞ ከብሬንትፈርድ ጋር ይጫወታሉ። ከዛ ቀጥሎ የሚደረገው ጨዋታ ከሊቨርፑል ጋር የሚደረገው በኦልድ ትራፎርድ የሚደረግ ጨዋታ ነው። ስለዚህ ይህንን ጨዋታ ማይክል ካሪክ ማሸነፍ የሚችል ከሆነ የማንቸስተር ዩናይትድ አመራሮች ማይክል ካሪክን በቋሚነት የማይቀጥሩበት ምክንያት ላይኖር የሚችልበት እድል እንዳለ ይፋ ተደርጓል። ስለዚህም አሰልጣኝ ማይክል ካሪክ ሊቨርፑልን በኦልድ ትራፎርድ ማሸነፍ የሚችል ከሆነ በቋሚ አሰልጣኝነቱን ሚና ለማግኘትም የሚደረገው ፉክክር ላይ ትልቅ ነጥብን ያገኛል ተብሎ ይታሰባል። ስለ አሰልጣኙ የመጨረሻ ውሳኔ በውድድር ዓመቱ መጨረሻ ላይ ነው ይሰጣል ተብሎ የሚታሰበው። እነ ሰር ጂም ራትክሊፍ በአሰልጣኝ ጉዳይ ላይ ቶሎ ውሳኔዎችን መወሰን እንደማይፈልጉና መረጋጋትን ምርጫቸው እንደሚያደርጉ ይፋ ተደርጓል። ይህም ካሪክ ብቃቱን ለማስመስከረም ተጨማሪ ጊዜ እንዲያገኝ ያስችለዋል ተብሎ እንደሚታሰብ ነው። ለማንቸስተር በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ እያጋራ የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል አሁንም ቢሆን ፕሪሚየር ሊጉን ያሸንፋል ብለዋል የቀድሞ የአርሰናል አሰልጣኝ የነበሩት አርሰን ቬንገር ናቸው ይህንን ሀሳብ የሰጡት። የቀድሞ የአርሰናል ታሪካዊ ሽሬ አሰልጣኝ አርሰን ቬንገር አርሰናል ፕሪሚየር ሊጉን ያሸንፋል ሲሉ ግምታቸውን አስቀምጠዋል። አርሰናል ፕሪሚየር ሊጉን እንደሚያሸንፍ አምናለሁ፣ በዚህ በጣም እርግጠኛ ሆኜ ነው መናገር የምችለው ሲሉ ጭምር አርሰን ቬንገር ተናግረዋል። አክለው ማንቸስተር ሲቲ ጥሩ የሚባል የውድድር ዘመን አጨራረስ አይኖረውም ሲሉ ጭምር ነው የተናገሩት። ስለዚህም አርሰናል ይህንን ዋንጫ እንደሚያሸንፍ በጣም እርግጠኛ ነኝ ሲሉ ጭምር ነው አርሰን ቬንገር እየተናገሩ የሚገኙት። በቀጣይ የሳምንታት የተወዳጁ የእንግሊዝ ፕሪሚየር ሊግን ለማሸነፍ በማንቸስተር ሲቲ እና በአርሰናል መካከል በጣም ትልቅ ፉክክር ሊደረግ እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለን። የተወዳጁ የእንግሊዝ ፕሪሚየር ሊግ አሁን 1-2 እያለ ወደ መጠናቀቁ እየተቃረበ ነው የሚገኘውና በመጨረሻዎቹ ሳምንታትም በሁለቱ ክለቦች መካከል ባለፉት የውድድር ዓመታት ላይ ምናልባት አምና አልተመለከትነውም የሲቲንና የአርሰናልን ፉክክር። ከዛ በፊት የነበሩ የውድድር ዓመታት ላይ ግን ሁለቱ ቡድኖች የመጨረሻዎቹ ሳምንታት የመጨረሻው ሳምንት እስከወሰነው ጨዋታ ድረስ ጭምር ፉክክሮችን ሲያደርጉ እንደነበር እናስታውሳለን እና ዘንድሮም ያንን ነገር ልንመለከት የምንችልበት እድል እንዳለ ይታመናል። ማንቸስተር ሲቲ ነገ ጨዋታውን ያደርጋል እና ከበርንሌይ ጋር የሚደረግ ጨዋታ ነው። ምናልባት ያንን ጨዋታ ማሸነፍ የሚችል ከሆነ የአርሰናልን የሊግ መሪነት አሁን መረከብ የሚችልበትን እድል በእጁ አግኝቷል። ከዛ በኋላ የሚደረጉ ጨዋታዎች ግን በሁለቱም ክለቦች መካከል በጣም ትልቅ ፉክክር የምንመለከትበት ይሆናል ተብሎ ይታመናል። ስለዚህ እንደ አርሰን ቬንገር እምነት ከሆነ ግን ማንቸስተር ሲቲ ጥሩ የውድድር ዓመት መጨረሻ ይኖረዋል ብዬ አልጠብቅም። አርሰናል ዘንድሮ ፕሪሚየር ሊጉን ያሸንፋል የሚል ግምቱን ነው የሰጡት። እንግዲህ የቀድሞ አሰልጣኝ አርሰን ቬንገር ናቸው ይህን ሀሳብ የሰጡት። አርቴታ የማንቸስተር ሲቲ ጨዋታ በኋላም ለአርሰናል ተጫዋቾች የ2 ቀናት እረፍት እንደሰጣቸው ይፋ ተደርጓል። ባለፈው ከማንቸስተር ሲቲ ጋር በኢቲያድ ካደረጉት ጨዋታ በኋላ ለአርሰናል ተጫዋቾች የ2 ቀናት እረፍት እንደተሰጠና ከኒውካስል ዩናይትድ ጋር ከሚደረገው ጨዋታ በፊትም እረፍት እንዳደረጉ የሚያሳዩ ነገሮች ያሉ። ኦዴጋርድ ግን የአሰልጣኝ ቡድኑን ያስደመመ ብቃትን አሳይቷል የሚሉ መረጃዎች ናቸው። በተለይ በአሰልጣኝ በሚኬል አርቴታ ስታፍ ውስጥም የኦዴጋርድ መመለስ እጅጉን በጣም አስደስቷቸዋል። በተለይ በማንቸስተር ሲቲው ጨዋታ ላይም ተመልሰው ማየታቸውና ከዚህ በኋላ ለሚኖሩት ደግሞ ጨዋታዎች ላይ በጣም ወሳኝ እንቅስቃሴን ያደርጋል ብለው ይጠብቃሉ። በተለይ የአርሰናልን ያጨዋወት ዘይቤ እንደገና በማደስና አርቴታ የቡድኑን መስመሮች በማገናኘት ረገድ ወይም ሊንክ አፕ በመፍጠር ረገድም ቁልፍ አካል አድርገው የሚመለከቱ ተጫዋች ወደ ሜዳ እንደተመለሰላቸው ነው እያሰቡ የሚገኙት። ለምን እንደሚተማመኑበትም በግልጽ ያሳየን እንቅስቃሴን ማሳየት ችሏል። የሳካ መመለስ ደግሞ ሲጨመርበት የክለቡ ተጽዕኖ ላይ የበለጠ እንደሚጨምር በርካቶች ያምናሉ። ሳካ ምናልባትም በሚቀጥሉት በቅርብ እንግዲህ በሚደረጉ የቡድን ልምምዶች ላይ ይሳተፋል ተብሎ እንደሚታሰብ ነው የሚታመነው። እንደ ምንጮች ገለጻ ከሆነ ሳካን ባለማግኘቱ በሲቲ ጨዋታ ላይ በጣም እንደተጎዳም ጠቁሟል አርቴታ። በተለይም በቀኝ በኩል ከዳቪድ ራያ ረጃጅም ኳሶችን በመቀበልና 1-1 ግንኙነቶችን በማሸነፍ የሚኖረው ሚና አስፈላጊ ነበር። አንዳንዶች ሳካ በቦታው ቢኖር ኖሮ የሲቲ ሁለተኛ ጎል ላይቆጠር ይችል ነበር የሚሉ ግምቶችን ጨምረም እየተናገሩ ይገኛሉ። ነገር ግን በአጠቃላይ የማርቲን ኦዴጋርድ መመለስና የቡካዮ ሳካን በቀጣዮቹ ጨዋታዎች ላይ ወደ መመለሱ መቃረብ ለሚኬል አርቴታ የማጥቃት መስመር በጣም ጥሩ አጋጣሚ ሊሆንለት እንደሚችል ነው እየተነገረ የሚገኘው። የቸልሲን መረጃዎች ደግሞ ወደ እናንተ እናደርስ። ቸልሲ ወደ ሆንግ ኮንግ ያቀናል ተብሏል። የምዕራብ ለንደኑ ክለብ ቸልሲ ቀጣይ ክረምት ላይ ለቅድመ ውድድር ዝግጅትም ወደ ቻይና ሆንግ ኮንግ እንደሚያቀና ነው መረጃዎች የወጡት። ሰማዮቹ በሆንግ ኮንግም ከሴሪኤው ክለብ ዩቬንቱስ ጋር የወዳጅነት ጨዋታን እንደሚያደርጉ መረጃዎች ይፋ ተደርገዋል። የወዳጅነት ጨዋታው ሐምሌ 29 2018 ዓ.ም ነው በሆንግ ኮንግ ከተማ ላይ ካይታክ ስቴዲየም ላይ እንደሚደረግ መረጃዎች የወጡት። ቸልሲ ዛሬ ምሽት ግን ልክ ምሽት 4 ሰዓት ሲል ከብራይተን ጋር የሚያደርገውን ጨዋታ ቀደም ብዬ ገልጬላችኋለሁ።
ሊያም ሮስኒየር ይናገራል። ማሸነፍ አለብን ያለው ይሄ ክለብ የሚያስፈልገው ድል ብቻ ነው፣ ደግሞ ተገቢ መሆን ይኖርበታል ሲልም ይናገራል። ደጋፊዎች የሚጠብቁት ቡድኑ እንዲያሸንፍ ብቻ ነው። ይህንን በተግባር የምናሳይበት ሰዓት ነው። ስለዚህም ደግሞ የዛሬውን ጨዋታ የግድ ማሸነፍ ይጠበቅብናል ሲል ይናገራል አሰልጣኝ ሊያም ሮስኒየር። እንደ ቤን ጃኮብስ ዘገባ ከሆነ በማንቸስተር ዩናይትዱ ጨዋታ ላይ ስለ ጋርናቾ አንዳንድ ጉዳዮችን አጋርቷል። እግር ኳስን በተመለከትኩባቸው 60ና ከዚያ በላይ ዓመታት ውስጥ ብዙ ጨዋታዎችን አይቻለሁ። ያ ግን በሕይወቴ ካየኋቸው የፕሮፌሽናል እግር ኳስ ተጫዋቾች እጅግ የከፋው እንቅስቃሴ ነበር ሲልም ነው የተናገረው። በቃላት ለመግለጽ በሚከብድ ሁኔታ እጅግ መጥፎ ነበር። ኳስ ወደ እሱ በደረሰ ቁጥር የማጥቃት እንቅስቃሴው ይበላሻል ወይም ዝም ብሎ ወደ ኋላ ይመልሰዋል። ምንም አይነት ኃላፊነትም አልወሰደም። በሱ ላይ 40 ሚሊዮን ፓውንድ ያወጣው አካል ምን እንደሆነ አልገባኝም ሲልም ጭምር ነው የተናገረውና በቀጣይ ጨዋታዎች ላይ ምናልባት በቀጣዩ የክረምት ተጫዋቾች የዝውውር መስኮት ይህ ተጫዋች ከቼልሲ የሚለያይበት እድል በጣም ሰፊ እንደሆነ ነው በርካቶች ግምቶቻቸውን እየሰጡ እንደሚገኝ መረጃዎች የወጡት። ሊያም ሮስኒየር በክረምቱ ጋርናቾ ክለቡን ይለቃል ተብሎ ስለተባለው መረጃም አንዳንድ ጉዳዮችን አጋርቷል። እንደተናገረው ከሆነ ጋርናቾ ገና የ21 ዓመት ወጣት ነው። ጋርናቾ በጥሩ ሁኔታና በጥሩ አቋም ላይ በሚሆንበት ጊዜ ልዩ ብቃቶች ያሉት ተጫዋች ነው። የእኔም ስራ እሱ ከነዛ ደረጃዎች ላይ እንዲደርስ መርዳት ነው። ምንም የማውቀው ነገር የለም ሲልም ጭምር ነው ስለ ክረምቱ ጋርናቾ ከክለቡ መልቀቅ ጋር በተያዘ ምንም አይነት ሀሳብን ለማጋራትም ፍላጎት እንደሌለው ጭምር ነው አሰልጣኝ ሊያም ሮስኒየር ይፋ ያደረገው። በዚህ የማንቸስተር ሲቲን ጉዳዮች የምንንገራችሁ። ማንቸስተር ሲቲ ከኢንተር ሚላን ጋር ይጫወታል ተብሏል። ማንቸስተር ሲቲ በሚቀጥለው ክረምት የቅድመ ውድድር ዝግጅቱን በኤዥያ ሀገራት እንደሚያደርግ ይፋ አድርጓል። በቅድመ ውድድር ዝግጅት ወቅት ማንቸስተር ሲቲ ከኢንተር ሚላን ጋር እንደሚጫወት ነው ይፋ የተደረገው። ሁለቱ ክለቦች የወዳጅነት ጨዋታቸውን በቻይና ሆንግ ኮንግ ካይታክ ስቴዲየም ነሐሴ መጀመሪያ ላይ ያደርጋሉ። ማንቸስተር ሲቲ በቀጣይ የወዳጅነት ጨዋታዎችን እንደሚያደርግም ነው በርካቶች የሚጠብቁት። ሌላኛው ከማንቸስተር ሲቲ ጋር የሚነሳው መረጃ ኦማር መርሙሽ እና ቲጃኒ ራይንደርስ ሁለቱም በክረምቱ የዝውውር መስኮት ማንቸስተር ሲቲን ይለቃሉ ተብለው ግምቶች እየወጡ ነው። በተለይ ፉትቦል ኢንሳይደር የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ግብፃዊው የፊት መስመር ተጫዋችም ሆነ ኔዘርላንዳዊው አማካይ ክለቡን ከተቀላቀሉ በኋላም ጥሩ እንቅስቃሴን ማድረግ ተስኗቸዋል። በቡድን ውስጥም የነበረው ቦታን ደግሞ አሁን ላይ እንዳጡት ጭምር ነው እየተነገረ የሚገኘው። ስለዚህም ለብዙ ደቂቃዎችን ሳይሰለፉ ቆይተዋል። በዚህ መሰረትም ክለቡን ለቀው ሊወጡ የሚችሉበት እድልና ሌሎች ክለቦችን ተቀላቅለው በቋሚነት መጫወትን ምርጫቸው ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ይፋ ተደርገዋል። ስለዚህም ኦማር ማርሙሽም ቲጃኒ ራይንደርስም ክለቡን የሚለቁበት እድል አለ። ዩቬንቱስ የጄምስ ትራፎርድን ሁኔታም በቅርበት እየተከታተለው ሲሆን ከሚከታተሉት ክለቦችም በጣም ቅርቡ እንደሆነ እየተነገረ ነው፣ ወይም ለማስፈረም በጣም ቅርቡ እንደሆነ እየተነገረ ነው። ነገር ግን ግብ ጠባቂው ምናልባት በእንግሊዝ መቆየትን ምርጫው የሚያደርግ ከሆነ ቶተንሃም፣ አስተን ቪላ እና ኒውካስል ዩናይትድ ደግሞ የግብ ጠባቂው ፍላጎት ያላቸው ሌሎች የእንግሊዝ ክለቦች እንደሆኑ ይፋ ተደርጓል። ማንቸስተር ሲቲ በ21 ዓመቱ የካግሊያሪ የቀይ መስመር ተከላካይ ማርኮ ፓይስትራ ላይ ፍላጎት እንዳላቸው ይፋ ተደርጓል። ይህንን ተጫዋች በተመለከተ ሊቨርፑል እና አርሰናልም ተጫዋቹ ላይ ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ ነበር። ሲቲም ወደዚህኛው ተጫዋች ዝውውር እንደገባ ይፋ ተደርጓል። ሀሳቤና ፍላጎቴ ወደ ማንቸስተር ሲቲ ተመልሼ መጫወትና በቡድን ውስጥም ቦታ ማግኘት ነው ብሏል ቪቶር ሪያሽ ሀሳቡን ሲናገር። ነገር ግን ትኩረቴ አሁን ሙሉ በሙሉ እዚህ ባለሁበት ቦታ ነው። በውድድር ዘመኑ መጨረሻ ላይ ስለዚህ ጉዳይ የምንነጋገርበት ጊዜ ከደረሰ ቁጭ ብለን ረጋ ባለ መንፈስም መነጋገር እንችላለን ብሏል ቪቶር ሪያሽ ሲናገር። ማንቸስተር ሲቲ እኔን በውሰት ለመስጠት እያሰበ እንደሆነ ሳውቅ ትንሽ ደነገጥኩኝ። ምክንያቱም እንደዚህ ይሆናል ብዬ በጭራሽ አስቤ አላውቅም ነበር። ነገር ግን ሁኔታውን ከተረዳውና ጉዳዩ ከሚመለከታቸው ሰዎች ጋርም ከተነጋገርኩኝ በኋላ በተለይም ተጨማሪ የመጫወቻ ደቂቃዎችን ማግኘት ለእኔ ጥሩ ውሳኔ እንደሆነ ተገንዘብ ያለው ብለዋል ቪቶር ሪያሽ። በዚህ ዕድሜ በደንብ መጫወት አለብኝ፣ ስለዚህም ይህንን ውሳኔ አስፈላጊና 100% ትክክለኛ ነበር። በዢሮና በጣም ደስተኛ ነኝ። እዚህ ያሉት ሰዎች ድንቅ ናቸው። እናም ሁልጊዜም ከሁጎ ቪየና እና ከሲቲ ግሩፕ ሰራተኞች ጋርም እገናኛለሁ። በዢሮና ብዙ ጊዜም ይጎበኙኛል። እናም ይህ ትኩረት ደግሞ ለእኔ ትልቅ ትርጉም አለው ሲልም ጭምር የተናገረው በዢሮና ነው አሁን እየተጫወተ የሚገኘው ቪቶር ሪያሽ። በቀጣይ ግን መመለስ እንደሚፈልግ ጭምር ነው የተናገረው። የዓለም ዋንጫ ትኬት ሽያጭ ተቀዛቅዟል ተብሏል። የ2026 ዓለም ዋንጫ ውድድር ትኬት ሽያጭ ፊፋ እንደጠበቀው ሳይሆንለት እንደቀረን የተነገረው። የውድድሩ በርካታ ጨዋታዎች ትኬት ሽያጭ መቀዛቀዝ ገጥሟቸዋል። የትኬት ሽያጭ መቀዛቀዝ ከገጠማቸው ጨዋታዎች መካከል የሳዑዲ አረቢያና የኬፕ ቨርዴ ጨዋታው አንደኛው ነው። ከዛ ውጪ ግብጽና ኒውዚላንድ የሚያደርጉት ጨዋታም ይጠቀሳል ተብሏል።
የዓለም ዋንጫ አዘጋጇ አሜሪካ ከፓራጓይ የምታደርገው የውድድሩ መክፈቻ ጨዋታ ተመሳሳይ ችግር እንደገጠመው ጭምር ተነግሯል። ከመክፈቻው 3 ቀናት በኋላ የሚደረገው የኢራንና ኒውዚላንድ ጨዋታ ከመክፈቻው ጨዋታ የተሻለ ትኬት ሽያጭ እንዳለው ነው ይፋ የተደረገው። ከመክፈቻው ጨዋታ የተሻለ ሽያጮች የተደረገው የኢራንና እንዲሁ የኒውዚላንድ ጨዋታ እንደሆነ ይፋ ተደርጓልና በመጀመሪያው ጨዋታ ወይም በመክፈቻው ጨዋታ ላይ ብዙ ታዳሚዎች ላይኖሩ የሚችሉበት እንዳለ ፊፋ ስጋት እንደገባው ጭምር ነው የተነገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ለተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ የቆየንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናን ለእናንተ ማቅረብ ወዳለሁ። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።